ከቦክሰኝነት ወደ ሰባኪነት የተቀየረው ጆርጅ ፎርማን ስሜትን ቆንጥጦ የመያዝ አቅሙ ላቅ ያለ እንደሆነ በሚነገርለት የቦክስ ስፖርት ውስጥ ህልቆ መሳፍርት የሆኑ ታሪኮች፣ ተወዳጅ ቦክሰኞች፣ አዝናኝና አሳዛኝ ክስተቶች ታይቶበታል። ሌኒ ዊክዋር ለማሸነፍ ብቻ የሚገባ ይመስል 472 ግጥሚያዎችን ሲያሸንፍ ዓለም ተመልክታለች። ከሌኒ ዊክዋር በተቃራኒ ደግሞ ሪግ ስትሪክላንድ 276 ግጥሚያዎቹን በመሸነፍ ማሸነፍ ለምን እንዳለ ከቦክሱ ዓለም ተገሏል። ቢልበርድ 139 ተፋላሚዎችን በበቃኝ ሲጥል የታዘቡም ብዙ ናቸው። እስከዛሬ ድረስም ሪከርድ ሆኖ ተቀምጧል። ዓለም ግን አድንቃ ማትጨርሳቸው የቦክሱ ዓለም ሕያዋን አሉ። በቦክሱ ሪንግ ውስጥ ሆኖ ነፃነትን ሰበከ፣ እጆቹ አፍ አውጥተው ተናገሩለት የተባለው መሐመድ አሊ፣ የቡጤዎቹ ጥንካሬዎች አቅልን እንደሚያስቱ የተነገረለት ማይክ ታይሰን፣ ቪታሊ ክሊችኮ፣ ኢቫንደር ሆሊፊልድና ማይክ ታይሰንን በማሸነፍ ከድንቆቹ ተርታ የተቀመጠው ሊኖክስ ሌዊስ፣ ሲያልፍም ሆሊውድ የክሊችኮ ወንድማማቾች ሮኪ ማርኪያኖ፣ ጆይ ሎዊስ፣ ሜይዌዘር፣ ታይሰን ፌሪ ያልን ብዙ ኮከቦችን መጥራት እንችላለን። የዛሬው ትኩረታችን ግን ዕቁ ቡጢና ጆርጅ ፎርማን ነው። ፎርማን በቴክሳስ ማርሻል ሲሆን የተወለደው አስቸጋሪ የልጅነት ባህሉ ደግሞ መገለጫው እንደነበረ ይነገራል። በ15 ዓመቱ ከትምህርት ቤት የተባረረና የእናቱን ተግዛዝ ወደ ጎን በመተው በሰፈር ውስጥ በሚካሄዱ ዝርፊያዎች ላይ ይሳተፍ ነበር። በ16 ዓመቱ ማብቂያ ግን ጸባዩን በማረም በአናጺነትና በጡብ አዘጋጅነት ትምህርቱን ለመጨረስ ችሏል። በቅጽል ስሙ ቢግ ጆርጅ እየተባለ የሚጠራው ፎርማን ልቡ ለእግር ኳስ የተለየ ፍቅር የነበረው ቢሆንም የህይወት መንገዱ ግን ወደ ቦክሱ ዓለም ነበር የመራው። 28 ዓመታትን በፈጀውና ጀብዶችን በፈጸመበት የቦክሰኛነት ዘመኑ ወላጅ እናቱ አንድም ቀን ቢሆን ወደ ሪንጉ እንዲገባ አይፈልጉም ነበር። በእርግጥ የሚያኮራ የክብር ታሪክ ወደ ጻፈበት ቦታ እንዲሄድ አለመፈለጋቸው ከየዋህ የእናትነት አንጀታቸው የመነጨ ሊሆን ይችላል። የጆርጅ ፎርማን የቦክሰኝነት ታሪክ ኃያላኑን በመዘረር የተሞላ፣ አገሩን በበጋ ኦሎምፒክ የወርቅ ሜዳሊያ ያስገኘበት እንዲሁም ጥቂት ሽንፈቶችን ያስተናገደበት ነው። የ2 ጊዜ የዓለም ከባድ ሚዛን ሻምፒዮን ነው። ከ68 በላይ ተጋጣሚዎቹን በዝርራ አሸንፏል። ከብዙ አስደናቂ ታሪኮች ውስጥ ግን በኮምፒውተሩ ላይ ያስቀመጠው ብቸኛው ፎቶ በሌላኛው ዕውቅ ቦክሰኛ መሐመድ አሊ ሲሸነፍ የሚያሳየውን ፎቶ ብቻ ነው። የቴሌግራፉ ጋሬዝ ዴቪስ ታላቁ ጆርጅ ትሁት ነው የሚለው ለዚህ ነው። ከቦክሱ ዓለም ከራኩኝ 10 ዓመታት አልፈውኛል። በብቸኝነት ያስቀመጥኩትን ፎቶም መሐመድ አሊ ሲሸነፍ የሚያሳየውን ብቻ ነው ይላል ጆርጅ ፎርማን። ጆርጅ ፎርማን በሆሊውድ የመነጋገሪያ ርዕስ ሆኖ ነበር። ምክንያቱ ደግሞ ስለ ግል ሕይወቱ የሚተርክና 2 ሰዓት ከ23 ደቂቃ የሚፈጅ ዘጋቢ ፊልም በመልቀቁ ነው። የፊልሙ ዳይሬክተር ጆርጅ ቲሊማን ጁኒየር ሲሆን ጆርጅ ፎርማን ደግሞ በፕሮዲውሰርነት ተሳትፎበታል። ፊልሙ ጆርጅ ፎርማን በታዳጊነቱ ስለነበረበት ብቸኝነት፣ ስለ ድህነቱ፣ ስለ ቁጡ ባህሪው ያሳያል። ታዲያ ጆርጅ እንዲህ ይላል። ፊልሙ ላይ እናቴ የዛጉ ስቶቭና ፍሪጅ ወዳለበት ክፍላችን ስትገባ ሳያት አሁንም አለቅሳለሁ። አንዳንዴ ሕይወት እጅጉን ትፈጥንብናለች። ከየት እንደመጣ ሁሉ እስክትረሳ ድረስ ወደ ሌላ ፈተና ውስጥ ትከተናለች። የፎርማን እናት ልጃቸው ቦክሰኛ እንዲሆን አይፈልጉም ነበር። ሲፋለምም አይተውት አያውቁም። እናቴ ቁጡነቴን ትፈራው ነበር። በዛም የተነሳ እግር ኳስ እንድጫወት ራሱ አትፈልግም ነበር። ልጄ አንተ በጣም ቁጡ ነህ ትለኛለች። አንድም ቀን በቦክስ ሪንግ ውስጥ ስፋለም አይታኝ አታውቅም። ጆርጅ ፎርማን በ1967 የቦክሱን ዓለም ከተቀላቀለ በኋላ ብዙም ሳይቆይ በአንድ ዓመት ጊዜ ውስጥ ሀገሩን በመወከል የወርቅ ሜዳሊያ ባለቤት መሆን ቻለ። እሱም ጊዜውን እንደዚህ ያስታውሰዋል። በደመቁ ቀለሞቿ ታጅቤ ለሀገሬ የወርቅ ሜዳሊያ ያስገኘው። አሁንም ድረስ ትውስታው ወደ አእምሮዬ ይመላለሳል። ህልሜ እውን የሆነበት ነበር። የማይታመን ነው። የፎርማን የቦክስ ሕይወት በፈጣን እድገት ቀጠለ። 37 ተጋጣሚዎቹን በሙሉ አሸነፈ። ቀጣዩ ተጋጣሚ ደግሞ ምንም ሽንፈት ያልገጠመውና ብዙዎች የሚፈሩት ጆይ ፍሬዘር ነው። ጨዋታው በ1973 በጃማይካ ኪንግስተን ሊደረግ ቀጠሮ ተያዘለት። ጆይ ፍሬዘር በብቸኝነት የምፈራው ተፋላሚ ነበር። መሐመድ አሊን ጨምሮ ብዙ ታላላቅ ተወዳዳሪዎችን ሲያሸንፍ ተመልክቻለሁ። ባለክብር መሆን ብፈልግም እርሱን ግን መግጠም አልፈለግኩኝም ነበር። ትናንት የተፈጠረ ያክል ነው ሁሉንም ማስታወሰው ይላል ጆርጅ ፎርማን። ይህንን ቢልም አብዝቶ የፈራውን ጆይ ፍሬዘርን ለማሸነፍ ግን 2 ዙር ብቻ ነው የፈጀበት።
እርሱ ግን ፍርሃት ብዙ ነገር እንድታደርግ ሊያግዝ ይችላል በማለት በሳቅ ያልፈዋል። ፍሬዘርን ሳሸንፍ ምናልባትም በዛ ዘመን በጣም ደስተኛ የነበርኩበት ጊዜ ይመስለኛል። ደስተኛ ነበርኩኝ። ራሴ ልክ እንደ ጃክ ዴምሲ፣ ጆን ሱሊቫን እና ጆይ ፍሬዘር መመልከት ጀምሬ ነበር። በራሴ ውስጥ አዲስ ማንነት ሲያድግ ይሰማኝ ነበር። ማንንም ማሸነፍ እንደምችልና ማንም ሊነካኝ እንደማይችል ማሰብ የጀመርኩበት ቀን ነበር ይላል ጆርጅ። ለቢግ ጆርጅ ትልቁ ውድድር ከፊት እየመጣ የነበረውና ከመሐመድ አሊ ጋር የሚያደርገው ነበር። በፈረንጆቹ ጥቅምት 30 1974 በቀድሞዋ ዛይር በአሁኗ ዲሞክራቲክ ሪፐብሊክ ኮንጎ ላይ ሁለቱ ዕውቅ ቡጠኞች ሊፋለሙ ቀጠሮ ያዙ። በታሪክ ዘራምብል ኢን ዘ ጃንግል የሚል ስያሜ በተሰጠውና 60,000 ታዳሚያን በስታድ ታታ ራፌል በተገኙበት ፍልሚያ ቢግ ጆርጅ ለመጀመሪያ ጊዜ እጁን ሰጠ። ከውድድሩ በፊት መሐመድ አሊን እንደማሸንፈው እርግጠኛ ነበርኩ። በአንድ በሁለት ግፋ ቢል በሶስት ዙሮች እንደምጥለው አምኜ ነበር። ጆዜ ፎርማንን፣ ኬን ኖርተን እና ጆይ ፍሬዘርን በቀላሉ ማሸነፍ ችያለሁ። ኬን ኖርተን እና ጆይ ፍሬዘር ደግሞ አሊን ሲያሸንፉ ታይቻለሁ። በዚህም ምክንያት በውስጤ ምንም አይነት ፍርሃት አልነበረም። 5 ዙሮች አለፉ። 6ኛው ላይ ደረስን። ለራሴ ይሄ ሰው አይወድቅም አልኩኝ። በሪንግ ውስጥም ሆነ ከሪንግ ውጪ በመሐመድ አሊ ደረጃ እጅግ ጠንካራ ሰው አላጋጠመኝም። 8ኛው ዙር ላይ ግን ተሸነፍኩ። ያቺ ክስተት ሕይወቴን የለወጠችው ክስተት ነበረች። በዛች ዕለት ያጣሁት የዓለም ከባድ ሚዛን ሻምፒዮናነቴን ብቻ አይደለም፣ ውስጠ ነገሮችንም ጭምር ነው። ለእኔ እጅግ አስፈላጊ ናቸው የምላቸውን ነገሮች ሁሉ በዛች ዕለት አጣሁኝ። ሁሉም ነገር የወደመብኝ ያህል ነው የተሰማኝ። ፎርማን ከዛ በኋላ 6 ግጥሚያዎችን አድርጓል። ሌላኛውን የሕይወቱን ትልቅ አጋጣሚ የተመለከተው በዛ ሂደት ውስጥ ነበር። ፖርቶሪኮ ላይ በጂሚ ያንግ በነጥብ ተሸንፎ ወደ መልበሻ ክፍል ገባ። በዚያም ሳለ ሊሞት እንደተቃረበ ይሰማው ነበር። ነገር ግን ልሞት ነው ባልኩበት ቀን እምነቴን አገኘው፣ እግዚአብሔር አናገረኝ ይላል ቢግ ጆርጅ። ያ ቀን በእኔ ሕይወት ውስጥ እጅግ ጠቃሚው ቀን ነበር። ክርስቶስ በእኔ ውስጥ ሕይወት ዘራብኝ። ለቀጣዮቹ 10 ዓመታት መልበሻ ክፍል ውስጥ ምን እንደተፈጠረ ለማሰብ ስሞክር አንድም ቀን ቡጢ ጨብጬ አላቅም ነበር። ከቦክሱ ዓለም ስወጣ ተመልሼ እመጣለሁ ብዬ አስቤ አላቅም ነበር። በ1977 ከቦክሱ ዓለም ራኩኝ፣ ሕይወቴም ተቀየረ ይላል ጆርጅ። ከቦክሰኝነቱ ዓለም ከራቀ በኋላ ሰባኪ ሆኖ መኖር ጀመረ። ነገር ግን ከ12 ዓመታት በኋላ ቤተሰቦቹና እርሱ የሚሰብክበት ቤተክርስቲያን የገንዘብ ችግር ሲያጋጥማቸው ዳግም ወደ ቦክሱ ሪንግ ሊመለስ ግድ አለው። በ45 ዓመቱ በኤምጂኤም ግራንድ ጋርደን ማይክል ሙረንን ከ10 ዙሮች ፍልሚያ በኋላ በማሸነፍ የተወሰደበትን የዓለም ከባድ ሚዛን ሻምፒዮናነት ማስመለስ ቻለ። በእድሜ አንጋፋው አሸናፊ በመሆንም ባለ ሪከርድ ሆነ። በ48 ዓመቱ 76 ግጥሚያዎችን አሸንፎ 68ቱን በመዘረር ያሸነፈ ሲሆን 5 ግጥሚያዎችን ተሸንፎ ጡረታ ወጥቷል። ፎርማን በኢንተርናሽናል ቦክሲንግ ሃል ኦፍ ፌም የተካተተ ሲሆን ካለፉት 80 ዓመታት ውስጥም ምርጥ 25 ቦክሰኞች ዝርዝር ውስጥ ተካቷል። ቢግ ጆርጅ ፎርማን ከቦክሱ ዓለም ውጪ ዕውቅ ሰባኪ መሆን ሲችል 6 ፊልሞች ላይ የተሳተፈ የ12 ልጆች አባትም መሆን ችሏል። አሁን ሕይወቴ ሙሉ ነው። የቤተ ክርስቲያን አገልጋይ ነኝ። በየሳምንቱ እሁድ እሰብካለሁ። የምታወስበትም ይሆናል። በብዙ መንገድ ስኬትን አይቻለሁ። ከቦክስ ውጪ ይሆናል ብዬ አስቤ ግን አላቅም ነበር በማለት በመጀመሪያ ቡጥኛ ከዛም ሰባኪ የሆነው ጆርጅ ፎርማን ይናገራል። ጆርጅ ፎርማን በ76 ዓመቱ ሂውስተን ባለ ሆስፒታል ማርች 21 2025 ከዚህ ዓለም ሕይወቱ አልፋለች።